አሁን የምንገኘው የፀሐይ መውጫና እጅግ ደማቅ የሆነችው ሐረር ከተማ ነው የምንገኘው። ይህ አሁን ያለንበት ስፍራ በሐረር መጠሪያው ሸዋበር አካባቢ እንገኛለን። ያለነው ደግሞ የሩቅ ምስራቋ ሐረር ውስጥ ነን። የፀሐይ መውጫ ይቺ ከተማ ከ1000 ዓመት በላይ ያስቆጠረች ሙሉ ከተማዋ ግንቧ ከጀርባ የምንመለከተው በዩኔስኮ የተመዘገበ የንግድና የፍቅር የሰላም ከተማ በመባል ትታወቃለች። ስለዚህ ይችን ከተማ አብረን ዞር እያልን ሁሉ ነገር እንመለከታለን። በነገራችን ላይ እጅግ በጣም በሚያምር ሁኔታ ይህ አካባቢ ተለውጧል። መጀመሪያ ሳውቆ እንዲህ አልነበረም። ለምሳሌ በዚህ በኩል ስንመለከተው እጅግ በጣም ነው የሚያምረው። ይሄ ሸዋበር የነበረ በጣም ንግድ የነበረበት ምናምን አካባቢ ነበረ። አሁን ላይ ግን እጅግ በጣም የሚያምር ሆኗል። በተለይ እዚህ ጋር የነበሩ ሱቆች ምናምን ተነስተዋል። ለኔ አዲስ ነው። በዚህ አካባቢ ደግሞ ምንድን ነበረ የመናኸሪያ ምናምን ነበረ በዚህ በኩል እሱም የለም አሁን ላይ ነው። ኦልሞስት ብቻ ሙሉ ለሙሉ ተቀይሯል። ግን ኑ አብራችሁን ተጓዙ እስኪ። እንግዲህ ይሄ ዋናው መግቢያ በር ነው። የሐረር በር ይሄ ነው። ከዚህ በኋላ ስንገባ ነው እንግዲህ ዋናውን የመጀመሪያዋን ሐረር የምናገኛት። እንግዲህ ይሄ ከግንቡ ውጪ የምንመለከተው ከዛ ወደ እየተስፋፋ የመጣበት ነው። ስለዚህ ወዚህ እንሄዳለን። እዚህ ጋር የምንመለከተው አሚር አብዱላሂን ነው። እዚህ ጋር ደግሞ የምንመለከተው በዩኔስኮ ዓለም አቀፍ ደረጃ ቅርስ ሆኖ መመዝገቡን የሚያሳይ ነው ማለት ነው። ስለዚህ አብራችሁኝ ተጓዙ፣ አብረን እንሂድ። እንግዲህ ያው እንደምትመለከቱት ሙሉ ለሙሉ ሐረር ውስጧ በዚህ መልኩ እየተሰራች ይሄ በቀጥታ አሁን እየሄድን ያለነው ወደ መድኃኔዓለም ነው። ጉዟችን እያደረግን ያለነው እንግዲህ እንደምትመለከቱት ዛሬ አንደኛም አርብ ስለሆነ ከመስጊድ ከሰላት ምናምን የሚመጡ በጣም ብዙ ሰዎች አሉ። በዛ ላይ ደግሞ እንግዲህ ያው ከከተማዋም በተመሳሳይ በጣም ጠንካራ ከመሆኑ የተነሳ አንድ አይነት የሆኑ ኢሜጆች እንዲኖራቸው ምናምን እየተሰራ ይገኛል ማለት ነው። እንግዲህ ይሄን ይመስላል። ጥቂት አብረን እንሄድና ከዛ ወዲያ ያለውን ነገር ደግሞ አሳያችኋለሁ። ግን ሐረር ሙሉ ለሙሉ አሁን በዚህ ሳሌ በእንደዚህ አይነት ሁኔታ ትገኛለች ማለት ነው። ይሄን ነው አሁን እየተመለከትን ያለ ነው። ግንባታ በግንባታ ናት እና እንግዲህ ይሄን ይመስላል። እንዴት አያችሁት? ሐረር ከተማ ውስጧ ግንቧ በእንደዚህ አይነት መልኩ እየታደሰች ነው። ለ1000 ዓመት የቆየች ትልቅ ከተማ እንግዲህ ውበቷን እንደ አዲስ እየሰሯት ይገኛሉ ማለት ነው። አለን ቤተሰብ እስቲ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰቦቻችን በደንብ አድርጋችሁ ለሌሎች እንዲዳረስ አድርጉልን። እናመሰግናለን። አብረን እንቆያለን። እንግዲህ እንደምታዩት ነው ሐረር ሙሉ ለሙሉ በእንደዚያ ነው መልክ እንግዲህ በጣም ፏፏፏፏ እያለች ነው። እንግዲህ ዛሬ የሚገኘው ሐረር ከተማ ነው። እንደምታዩት በጣም እየተሰራ ነው። በጣም እየታደሰ ነው። እንግዲህ ያምርባታል። እርግጠኛ ነኝ እጅግ በጣም በሚያምር ሁኔታ እንደምናገኛት እጠብቃለሁ። ፏ ያለች ነው የምትሆነው። እንግዲህ አሁን በቀጥታ እየሄድን ያለነው ወደ መድኃኔዓለም ቤተክርስቲያን ነው። ስለዚህ መድኃኔዓለም ቤተክርስቲያን ደግሞ ገብተን እዚህ ጀጎል ውስጥ በብቸኝነት የሚገኘው ቤተክርስቲያን ማለት ነው። እሱን አይተን እንመጣለን ማለት ነው። እግዚአብሔር ይመስገን። ስለዚህ እሱን አድርገን እንሄዳለን እና አብራችሁን ተከታተሉን ቤተሰቦቻችን። እናመሰግናለን።
አዳሚ አሁን ምን ሄደው ወደ የመጀመሪያው የቱርክ ኤምባሲ ወደዛ ነው የምንሄደው። ኦኬ ወደ የመጀመሪያው ቆንስላ ጽፈት ቤታቸው ኢትዮጵያ ውስጥ ሳይከፈት በፊት የት ነው የተቋቋመው? ሐረር ውስጥ ነው። ወደዛ ነው ይዣቸው ነው። ኦኬ ስለዚህ የመጀመሪያው ማለት ነው የቱርኩ ቆንስላ ጽፈት ቤታቸው። ኦኬ ለምን ነው ሐረርን የመረጡት? ሐረርን የመረጡበት የሐረሪ ብሔረሰቦች ከነሱ ጋር እንትን ነበራቸው በንግድ በምናምን ይገናኙ ነበር። ኦኬ በዛ የተነሳ ነው። ለዛ ምክንያት የመጀመሪያ ከዛ ነው እንትን የሆነችው ኤክስፓንድ ከመሆኗ በፊት መጀመሪያ ኤንሸንት ኦልድ ሲቲዋ ነች። ግንብ ውስጥ ያለው ማለት ነው 5ቱ በር ማለት ነው። ከዛ ወዲህ ነው ኤክስፓንድ ሆኖ ከምኒልክ በኋላ አፍተር ሚኒሊክ ነው ሌላው ከተማ የተመሰረተው። ከግንብ ውጭ ያለው ቢፎር ምን ነበረ? 72ኛውና የመጨረሻው አሚር አብዱላሂና ሚኒሊክ ፋይት አድርገው ነበረ ጨለንቆ የምትባል ሀገር ላይ። የዛኔ ሚኒሊክ ያሸንፉና ያን ጦርነት እችን ሀገር የኢትዮጵያ አንድ ግዛት ያደርጋታል። ከዛ በፊት በራሷ ሳንቲም፣ በራሷ አሚሮች፣ በራሷ ሎ ኤቭሪቲንግ በራሷ ነገር የምትተዳደር ነበረች። ከ1882 በኋላ ምን ሆነ? የኢትዮጵያ አንድ ግዛት ሆነች። ከዛ ወዲህ ኤክስፓንድ ሆነ። ከጀጎል ያለው በኋላ ያለው ነገር ሰፋ እንጂ እቺኛዋ ኦልድ ሲቲዋ እቺ ነበረች የሐረሪዎቹ። ኦኬ አሁን ወደ ቱርኮቹ ቆንስላ ጽፈት ቤት እንሄዳለን። ወደዛ ነው የምንሄደው። አሁን ያለንበት ደግሞ የመጀመሪያው በር ሸዋ በር የዛ መንገድ ላይ ነው ያለው። ፈርስት ጌት ኢዝ ሸዋ ጌት። ሸዋ በር የተባለበት ምክንያቱ የሸዋ ሰዎች የሚገቡበት ከሸዋ ከላይ ሀገር የሚመጡ ከአዲስ አበባ የሚመጡ ሰዎች የሚገቡበት ማለት ነው። ለሰከንድ ዶር ቡዳ በር ይባላል። ቡዳ ጌት ሁለተኛው በር ነው። ሰርድ ደግሞ ሰንጋ በር ይባላል። አራተኛው ኤረር በር፣ አምስተኛው ፈላና በር ይባላል። ኦኬ ሁሉም የራሳቸው ሚኒንግ አላቸው። ፈላና በር ማለት ይሄ ወደ ኮምቦልቻ የሚወስድ አንበሳ ማለት ነው። ራይት አሪፍ። ዛሬ አርብ ነው። ምን ያህል መስጊድ ነው እዚህ ውስጥ ያለው? ጀጎል ውስጥ አሪፍ ጥያቄ ነው። ቆንጆ ጥያቄ ነው። እዚህ ጀጎል ውስጥ 82 መስጊዶች አሉ። 82 መስጊዶች አሉ። አንድ የኦርቶዶክስ ቤተክርስቲያንና አንድ የካቶሊክ ቤተክርስቲያን ብቻ ሲኖር ስንት እንትኖች አሉ? መስጊዶች አሉ 82 አካባቢ አሉ። 72 አሚሮች አስተዳድረዋታል። ከ938 ዓመተ ምህረት እስከ 1882 ድረስ በራሷ አሚሮች አሚር ማለት ነው የሚመሩ ነገስታቶች ማለት ነው። ልክ እንደ አሚር አብዱላይ የመጀመሪያው አሚር ሀቡብ ነው የሚባሉት። ኦኬ የመጀመሪያው ኦኬ ፋይናል ደግሞ አሚር አብዱላሂ ነው የሚባሉት የመጨረሻው። ከ938 አብቱ 1882 ድረስ በራሷ አሚር በራሷ ሳንቲሞች ነበር የምትተዳደረው ማለት ነው። አለን አለቃ እሺ። በተረፈ ጀጎል እዚህ የምታዩት 5ቱ በር ውስጥ 4 ኪሎ ሜትር ከምናምን ነው ዙሪያው ግንቡ ሆኑ። ያንን ግንቡን ደግሞ ያሰሩት 44ኛው አሚር ኑር የሚባሉት ናቸው። አሚር ኑር የሚባሉት ይሄን ግንብ ያሰሩት ቢያንስ 500 ዓመት አካባቢ ይገመታል ከተሰራ ግንቡ ውስጡ አይደለም ግንቡ ዙሪያው 550 እስከ 600 ዓመት ይገመታል። አጠቃላይ ግን 1000 ዓመት አይደለ? አጠቃላይ 1100 ዓመት በላይ ያላት ሂስትሪ። ግንቡን ለምንድን ነው ያሰሩት እነዚህ አሚር ኑር የሚባሉት? ራሳቸውን ከኢነሚ ለመከላከል ከጠላት ለመከላከል በቁጥር አነስተኛ ነበሩ የሐረሪ ብሔረሰቦች። ከዛ አይዲያ አንስተው ነው ያን ግንብ ያሰሩት። በጣም ጦርነት ምናምን ነበረባቸው ንግድ ላይ ምናምን ነበር። እስከ በርበራ እስከ ዘይላ ድረስ በግመል ይነጋገዱ ነበር የሐረሪ ብሔረሰቦች። ዘይላ ማለት የቱ ጋር ነው? ዘይላ ማለት ወደ የመን። ኦኬ እስከ የመን ድረስ ምናምን ማለት የመን ድረስ ይነጋገዱ ነበር። ስለዚህ ምን ነበር ትልቁ ንግዳቸው? አሁን ሐረሮች በቡና ምርት ይታወቃሉ። በቡና ታወቃለች። ሌሎች ነገሮችን ይነጋገዱ ነበር፣ እንዲህ ማዕድናቶችን ኤቭሪቲንግ ባህርለም በዛን ጊዜ የነበሩት ነገሮች ኤክስቼንጅ ማለት ነው፣ መለዋወጥ ማለት ነው። ትሰጣለህ፣ ከዛ ወዲያ ትቀበላለህ። እንደዛ አይነት ነገር ነበረ። በንግድ የታወቁ ናቸው። ከዛ በተረፈ ደግሞ በእንትንም የታወቁ ናቸው። በጀግንነትም ዋሪየሮች ነው፣ ተዋጊ ነበሩ። ምሳሌ አሁን ወደ ቱርኩ ሙዚየም እንገባና ስለሱ ደግሞ አንዳንድ ነገሮች እነግራችኋለሁ። እዚች ጋር ፎቶ ያዋቸው በሯ ላይ የሚታየው ፎቶአቸው የመጨረሻውና 72ኛው የሐረር ንጉስ የነበሩት ናቸው። ሪል ፎቶአቸው ነው። አሚር አብዱላሂ ይባላሉ። አንድ አመት ነው ሐረርን ያስተዳደሩት ከ1881 እስከ 1882። በሳቸው ጊዜ ነው ያቆመው የአሚር ንግስና ማለት ነው። ይሄ ምንድነው? ወዴት የሚወስድ ነው?
ይሄ ያው አሁን በኮሪደር ልማቱ የተሰራ ነው። ኦኬ ጀጎሉ ውስጡን እንደ ኤቭሪቲንግ ብዙ መንገዶች አሉ። ወደ 360 የሚገመቱ መንገዶች አሉ። ውስጡ ብቻ 5ቱ በር ውስጥ ማለት ነው። ከነሱ ውስጥ አንደኛው መንገድ ነው። ሌላም መንገዶች አሉ። ሲቆጠሩ ስንት ይሆናል? 360 ይሄ እያየን ያለ ነው እንግዲህ ሀረርን እያየናት ነው። አሁን ደግሞ ገብተን የምንመለከተው የቱርኮቹን የመጀመሪያውን ቆንስላ እንደምትመለከቱት እንግዲህ ይሄ የቱርክ ሀገር ሰንደቅ ነው። ቆንስላ ኤምባሲ በመባል ይታወቃል። እሺ እዚህ አሁን ቱርክ እንትን ያለ ነው፣ ኤምባሲ ነው ያለ ነው። የመጀመሪያው ቆንስላ ጽሕፈት ቤት ይሄ የምታየው ፈርስት ሩም እንትን ነው፣ ሙዚየሙ ነው። በሰከንድ ሩም ደግሞ ቲች የሚያደርጉበት በሳምንት 2 በነፃ ቱርክ ትምህርትን ያስተምራሉ። የምን ትምህርት? የቱርክ ቋንቋ ላንጉዌጅ ትምህርት በነፃ ትምህርት አለ። እዚህ ውስጥ ነው የሚያስተምሩት። እቺኛው ሙዚየም ሆነች፣ እቺኛው ደግሞ ትምህርት ቤታቸው ናት። እዛ ጋር ይሄ ትምህርት ቤቱ ነው፣ ይሄ ሙዚየሙ ነው። ላይ ደግሞ ገስት ሃውሶች አሉ። ኦኬ እነዚህ በእጅ የተጻፉ ናቸው። ኦኬ እያያቸው እድሜያቸው ረዥም ጊዜ ከ100 እስከ 500 እድሜ ያላቸው ናቸው። እዚሁ ሀረር አካባቢ ላይ የተጻፉ ናቸው። ሌላ ይሄኛው ስለ ባህል መድኃኒት የሚገልጽ ነው። ባህል መድኃኒት የሚቀመምበት ነው። ተተርጉሟል። ይሄ ተተርጉሟል። ኦኬ አሁን ይሄ ትርጉሙ ቅጂ ምናምን ማግኘት ይቻላል? እዚህ አይገኝም። መጽሐፉ ግን የተደረገና ያለ ነው ማለት ነው። ከአረበኛ ወደ ሌላ ቋንቋ ተተርጉሟል ማለት ነው። እና የባህል መድኃኒቶች ማለት የእናት ስም ይጠየቅና የበሽተኛው ከዛ ወዲህ የእናት ስም ከተጠየቀ በኋላ ይህን ነገር ያነቡታል። በአረብኛ ምን አይነት መድኃኒት ሜዲሲን ነው የሚያስፈልገው? ትራዲሽናል ሜዲሲኖች ናቸው። ስለዚህ በእናት ስምና በአባት ስምና በህመምተኛው ስም ነው የሚሰራው። ያ ተጽፎ ምን ብሎ ነው መድኃኒት የሚሰራው? እና ዞሮ እስከዛሬ ሲጠቀሙበት የነበረ ነው። አሁንም አገልግሎት 253 ዓመቱ ነው። እና ሌሎችም በእንደዚህ አይነት የሚያገለግሉ አሉ። ግን የቀረው ደግሞ የተለያየ መንዙማዎች፣ ዚክሪዎች የሚሰራበት ነው። እንዲሁም ሰላዋት የሚባል ነገር አለ። ሰው ከሞተ በኋላ የሚቀራ ቁርአን አለ፣ የጸሎት መጽሐፍ። እሱ ማለት 30 ጁዝ ወይም ሙሉ ቁርአን ነው የሚባለው። እዚህ ጋር ማየት ትችላላችሁ። እና ይሄ ሰላዋት ይባላል። አረብኛ ወይም በእስላም ቋንቋ ነው የተጻፈው፣ አረቢክ ነው። እነዚህ ነጥቦቹ ሲጻፉ ቅላጼዎችን የሚለዩ ከፍና ዝቅ የሚለው ማለት እና ሲወርድ ሲወጣ ድምጾቹን እንደነበረ አድርጎ ለማንበብ ትረዳለህ ማለት ነው። ያ ነው። ሌላም ነገር አንዳንድ መገልገያዎችም አሉ እዚህ ቤት ውስጥ። እነዚህ የተገኙት ግን አሁን እነዚህ ጽሁፎች የተገኙት ከተለያየ ቦታ ነው ወይስ እዚሁ የተጻፉት? ቁርአኖቹ የተጻፉት እዚሁ ሀረር ላይ ናቸው። ሀረር የ1000 ዓመት ታሪክ ያላት ሀገር ነች። ሀረር ላይ ብቻ የተጻፉ 30 ሰው ነው አይደል? ይሄን ነገር የሚያነበር 30 ጁስ ይባላል። ያኔ 30 ሰው ሲሞት አንድ ሰው የሚቀራ አንድ ሰው ነበር በፊት። አሁን ለ30 ሰው ምን ያህል ትልቅ ስለሆነ ያኔ አለ የጅብ የሚበላበት ገንፎ ይሄ ነጭ ጅብ ነው ምናምን ይባላል። ይሄ ነው እንትኑ አንዴ ነጭ ጅብ ከቀመሰ በኋላ ሌሎቹ ይመጣሉ ማለት ነው። ኦኬ እሱ ካልቀመሰ ሌላው አይበላም። ሌሎቹ አይበሉትም። ያው ኔክስት የሚመጣው የዓመቱ መጨረሻ ላይ ነው ነገር ወደ ነሐሴ ወር ላይ የሚያደርጉት። ያ ነገር ካልተበላ መጪው ዓመት ሰላም አይደለም ተብሎ ችግር አለ ተብሎ ችግር ከዛ አንፃር አሁንም ይደረጋል። እስካሁን ድረስ አለ። ልክ አሁን ለምሳሌ ልክ እንደ ሌላው ዓመት ባላቸው እንደ ኢዳቸው እንደ ምናምናቸው አሁን ሸዋሊድ የሚባል ኢድ አለ። ከኢድ 7 ቀን በኋላ የሚተጫጩበት እንደዛው በዩኔስኮ የታወቁ ባህሎች ናቸው እነዚህ። እንደዛው ጀስት አሹራ ባህል ተብሎ ያ ነገር ስለዚህ አሹራ ተብሎ ይጠራል። አሹራ ተብሎ ይጠራል። ጅብ የማብላት ፕሮግራም ሰው ትርጉሙ አዲስ ዘመን ማለት ነው። አዲስ ዘመን ማለት ነው። አሹራ የሚባልበት ሰዓት ምን ወር ላይ ነው የሚከናወነው? ሰመር ላይ ነው። ኦኬ ነሐሴ። ይገርም ነው። አሹራ የሚባል ዘመን መለወጫ ማለት ነው። በምን ቋንቋ ማለት ነው?
በአረበኛ ያው ሰፊ ፕሮግራም ይዘን ምናምን መተን በአሪፍ ብንሰራ ደስ ይለኛል። እንግዲህ ያው የመጀመሪያው የቱርኩን ኤምባሲ ነው የተመለከትነው። ቆንስላ የነበረውን አይተናል። ስለዚህ እንግዲህ በጣም ነው ደስ የሚለው። እናመሰግናለን። አብሮ ለነበረን ቆይታ በጣም አመሰግናለሁ ሀጂ። Why is this guy?